ያለሱ አልችልም። እሱ ከሌለ እኔ መኖር አልችልም። እኔ ይሄን ነገር ባጣ እሞታለሁ የሚል ሰውዬ እንደሱ አይነት ብዙ ነገር አጥቶ እግዚአብሔር አበረታኝ እያለ ይኖራል። ይቻላል። ያለ እግዚአብሔር ግን አትቻልም። መንፈስ ቅዱስ በመካከላችን ለመኖሩ ማረጋገጫ የክርስቶስ ኢየሱስ መክበር ነው። ኢየሱስን ሁልጊዜ የተመረጠ የማዕዘን ራስ አርጎ ያስቀምጠዋል። ያለ ክርስቶስ እንደማንችል ባዶ እንደሆነን ያስረዳናል። መንፈስ ቅዱስ ካለ ምንም ነገር ዓለም በነጻ አሰጠን። ስትቀበላት ታስከፍልሃለች። መጨረሻ ላይ ደግሞ የሰጠችንም ከነ ህይወት መልሳ ተወስደዋለች። ኢየሱስስ ሪተርን አይፈልግም፣ እንዲሁ ነው የሚሰጥህ። በመጥራቱ የማይጸጸት አምላክ፣ ለምን አዳንኩት የማይል አምላክ፣ ድነትን፣ የዘላለም ክብርን፣ የዘላለምን ህይወት በነጻ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባዖት። ለምንድን ነው ለዘሩባቤል እግዚአብሔር ይህንን ቃል የተናገረው? ዝም ብሎ እየበላ እየጠጣ እየለበሰ ምን እያለ እንዲኖር ነው? አይደለም። እግዚአብሔር በዘሩባቤል እጅ በኩል እየሰራ ያለው ትልቅ ስራ አለ። በዘሩባቤል እጅ የሚሰራው ስራ በኃይልና በብርታት አይደለም፣ በመንፈሴ ነው ማለት እግዚአብሔር። ያለ መንፈሴ አይቻልም። እኔ ካላገዝኩት፣ እኔ ካልደገፍኩት፣ እኔ ካላበረታሁት፣ መንፈሴን ካልሰጠሁት በዘሩባቤልና በእስራኤላውያን ቅንጅት ብቻ አይሰራም፣ በመንፈሴ እንጂ። ከባደች ቃሏ። በመንፈሴ እና ቢሆን ጥሩ ነበር። በመንፈሴ እና በኃይልና በብርታት ቢሆን ተባብረን እንላለን። እግዚአብሔር መጣና በመንፈሴ እንጂ በኃይልና በብርታት አይደለም። ማን ያለው? እግዚአብሔር ጸባዖት፣ የቤቱ ባለቤት፣ የሥራው ባለቤት፣ የሥራው ጀማሪ። ይህንን ቤተ መቅደስ ከመሰረቱ እስከ አናቱ ድረስ በዘሩባቤል እጅ እሰራዋለሁ ያለ እግዚአብሔር እንዲህ ይላል፣ በመንፈሴ ነው። ያለ መንፈሴ አይቻልም። መንፈሴ ላይ ስትደገፍ አቅርቦት አይቋረጥም። ሁለቱ የወይራ ዛፎች ወደ መቅረዙ የሚያፈሱትን ነገር አያቋርጡም። ያለ መንፈስ ቅዱስ የእግዚአብሔር የሆነን ነገር መስራት አይቻልም። ያለ መንፈስ ቅዱስ የሚታሰብ አይደለም። አሁን እነሱ ምንድን ሊያስቡ የሚችሉት? ድንጋይ ነው የምንደረድረው፣ እንጨት ነው የምንገጣጥመው፣ ከዛ ጣራ ነው የምናለብሰው፣ ከዛ በሶስት ነው የምንከፍለው፣ አደባባይ ቅድስትና ቅድስተ ቅዱሳን ብለን። ያ ደግሞ ሙሴ እንዳዘዘው የተሰራውን የቃል ኪዳኑን ታቦት በኪሩቤል ለሚቀመጠውን እግዚአብሔርን አንጥተን እናስቀምጣለን። ከዛ በኋላ እነዚህን ካንድልስቲኩን እንደረድርለታለን ሲሉ ኖ እኔ የሚገጣጠም እንጨትና የሚደረድር ድንጋይ አይደለም እፈልገዋል፣ መንፈሴ እንዲገባበት እፈልጋለሁ። ክብር ለኢየሱስ ይሁን። በመንፈሴ ካልሆነ በኃይልና በብርታት። የሰለሞንም ቤተ መቅደስ የሚያውቁ እድሜ ጠገብ ሽማግሌዎች ደግሞ አሉ። እድሜ ጠገብ በጣም ትልልቅ ሽማግሌዎች አሉ። እንደዚህ አሉ። የነ ዘሩባቤል ቤተ መቅደስ ይሰራ ቁጭ ብለው አለቀሱ። ሰለሞን እንደዛ በሊባኖስ ዝግባ ቤተ መቅደሱን ሰርቶት እናንተ እዚህ ተራራ ላይ ወጣችሁ በባህር ዛፍ ምናምን ትሰሩታላችሁ ብለው ሲያለቅሱ እግዚአብሔር መጣና እንደዚህ ያለ፣ የኋለኛው ቤት ክብር ከፊተኛው ቤት ክብር ይበልጣል። ይሄንን ቤታው በመንፈሴ እሞላዋለሁ፣ እከበርበታለሁ አለ እግዚአብሔር። ያለ መንፈስ ቅዱስ ሰርቭ ማድረግ አይቻልም። ሰርቪሱን እግዚአብሔር የሚቀበለው በመንፈሱ ሲሆን ብቻ ነው። ያያችሁ የጭንቅላት ስራ ውጤት አይደለም ማለት እግዚአብሔር። አይቻልም። በዚህ እነ ዘሩባቤል ከሰሩት የተሻለ ቤተ ጣዖት እነ ቂሮስ ከተማቸው ላይ ሊሰሩ ይችላሉ። በጣም ያማረ ኢንትሪኬት የሆነ ወርቅ በወርቅ የሆነ ትልቅ ቤተ ጣዖት ሊሰሩ ይችላሉ። እንደ ዘሩባቤል በእንጨት ሊሰሩት ይችላሉ። እግዚአብሔር መጣና ይሄ ነው ቤት አለ። መንፈስ ያለበት ስራው አገልግሎቱ በመንፈስ ቅዱስ ካልሆነ አይቻልም። ቅንጅቱ ከመንፈስ ቅዱስ በኋላ ነው። ሃርመኒው፣ ውበቱ፣ መያያዙ፣ መገጣጠሙ ከመንፈስ ቅዱስ በኋላ ነው። መንፈስ ቅዱስ የሌለበት ሲቃይ ነው፣ ትግል ነው፣ ድካምም ነው፣ አትግባባም። መንፈስ ቅዱስ የቤተ ክርስቲያን ሕይወቷ ነው፣ አቅሟ ነው። ምን እያወራው እንዳለ መቼስ ግልጽ ነው ለሁላችሁም።
እንደዚህ ምን ገነባውና ምን ጠፈጠፈው ቤት የለም ለእግዚአብሔር። እያወራለሁ ስለ ወንጌልና ስለኛ ነው እያወራለሁ። ወንጌል ያለ መንፈስ ቅዱስ አይቻልም እያልኳችሁ ነው። ኢየሱስ ክርስቶስን መግለጥ ለእግዚአብሔር ሕያዋን ማደሪያ ሆኖ ለመሰራት ያለ መንፈስ ቅዱስ አይቻልም። ሰው ማደሪያ ሆኖ ሊሰራ ይችላል። ሕያው ማደሪያ ለመሆን ግን መንፈስ ቅዱስ ሕይወት መስጠት አለበት። ሕያው ድንጋይ ለመሆን መንፈስ ቅዱስ መኖር አለበት። አይቻልም። ኢየሱስ ላይ ገጥመ ከራስ ወደ አካል የሚፈሰውን ሕይወት ተቀብለ ለማድረግ መንፈስ ቅዱስ መሃል ላይ ኮኔክትድ ሊያደርግህ ይገባል። አለበለዚያ አይገጥምም። አካሉ ላይ በድን ነው የሚሆን ያለ መንፈስ ቅዱስ። በጣም የሚያምር የሞተ እጅ ቴክኒካሊ በጣም አውት ስማርት የሚያደርግ ከዚህ ዓለም ጋር በጣም ኮፓፕ የሚያደርግ የሚገጥም የሚያስብል መንፈስ ቅዱስ ከሌለበት በድን ነው። ታውቃላችኋል? ሬሳ ነው፣ የሞተ ነገር ነው። ምንም ቢያምር ደግሞ የሞተ ነገር መቀበር ብቻ ነው። ቆንጆ ሬሳ ቁጭ ታደርጋላችሁ አይደረግም። ወስዱ በህይወት እያለ እንዴት ያምር ነበር ነው እኮ የሚባለው። ከሞተ ውብ ነገር በህይወት ያለ ድቅቅ ያለ ነገር ይሻላል። እስቲ አሜን በሏ። ዓለም አታድንቀን አንፈልግም። ሲጀመር ቨርዥናችን ተመሳሳይ አይደለም። ዓለምን ለማስመሰልም አንጥርም። ዓለምን ኮንቪንስ የምናረጋት በምንገነባው ህንጻ አይደለም፣ በህይወት ነው። መንፈስ ቅዱስን ተሸከመ ነው የምታሸንፋት። እግዚአብሔር መጣና እንደዚህ አለ። አዎ ካንድልስቲኩ ህዝቤ ነው አለ። አዎ መብራቱ እስራኤል በትውልድ መካከል የኔ ካህን የኔ ቅዱስ ህዝብ የተመረጠ ወገን እንደሆነ ማሳያ ነው አለ። ራሴን በእነሱ ማሳየት እፈልጋለሁ አለ። ሁለቱ ዛፎችስ ኢያሱና ዘሩባቤል ናቸው አለ። በሁለቱ ኦፊስ ትክክለኛ ቦታ ላይ ሲገጥሙ ፍሎ ይኖረዋል። ቀጥሎ ወደ ህዝብ ሁሉ ይወጣል አለ እግዚአብሔር። ያለ መንፈስ ቅዱስ አንችልም። በትህትና ጎናቸው ንቅ አርጉትና መንፈስ ቅዱስ ህይወታችን ነው በሉት። ፕሮግራም ማድመቂያ አይደለም። መንፈስ ቅዱስ የሆነ ቀን የምንጠራው አይደለም፣ ህይወት ነው። መተንፈስ አትችልም። ክርስቲያን ያደረገኝ እኮ መንፈስ ቅዱስ ነው። ኢየሱስ እኮ ስራውን ሰርቶ እኮ ነው የጨረሰው። ያንን ያለቀ ስራ ጥላውን ውስጥ የከተተው እኮ መንፈስ ቅዱስ ነው። ወንጌል ዘንድሮ እንዲገባኝ ያደረገው መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አይሞከርም። እንዳትለምዱ ያለ መንፈስ ቅዱስ። በጣም የተገናኘ መንፈስ ከእግዚአብሔር ጋር የተያያዘ ፍሎ ያለው ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያለው እሱን ነው፣ በመንፈሴ እንጂ አለ። እግዚአብሔርን የሚናገረው መቼ ነው? ተግዳሮት ቤተ መቅደሱ እንዳይሰራ፣ እስራኤል ተመልሰ አገሩና እንዳትቆም ተግዳሮት ባፈጣጠባቸው ሰዓት እግዚአብሔር ወጣ በመንፈሴ። እናንተ ተዋግታችሁ አትችሉትም አለ። እኔ ልግባበታል። እናንተ ውጡ ለኔ ስጡኛል። እንዴት እንደምሰራው አለ። በኃይልና በብርታት አይቻልም። እግዚአብሔር በኃይልና በብርታት አይደለም ያለው። ባይዘው ከጠላት ድል ስለመደረግና ስለማድረግ አይደለም። እኔ የምደሰተው ሲጀመር እኔ ያለውበት ቦታ ላይ ነው አለ። እኔ ስሰራው ነው ደስ የሚለኝ። እግዚአብሔርን ባይዘው የሚመጥነው ነገር ሰው መስራት አይችልም። እግዚአብሔር ሲሰራው ነው ለራሱ እንደሚመጥን አድርጎ የሚሰራው። ለዛ ነው እኔን ሰራው አይደለም ያለኝ፣ ባንተ ልስራው ነው ያለኝ። አሜን ነው። ክርስትና እንደሱ አይደል? እናንተ ሞክሩትና ካልሆነ አግዛችኋለሁ አይደለም። እኔ በእናንተ እኮ ነው ያለው። እኛ ምን እናርግ ስለው አንተ ሙትና እኔ ባንተ ሕያው ሆኜ ልስራ እኮ ነው። እግዚአብሔር ራሱ ሲሰራ ነው የሚያረካውን ነገር የሚሰራው። ዘሩባቤል አለው አቤት ሲለው ውጣ አለው፣ እኔ ልስራ አለው። ግን ማን ሰራ ነው የሚባለው? የዘሩባቤል እጆች የቤቱን የመደምደሚያ ድንጋይ ያነሳሉ። የዘሩባቤል እጅ ጀምረውታል፣ የዘሩባቤል እጆች ይጨርሱታል ይላል እግዚአብሔር። ግን ማን ነው የሚሰራው? መንፈሴ። ኃይልና በርታት የሚባል ነገር የለም ዘሩባቤል ይለዋል። ኢንስትሩመንት ብቻ ሁነኝ ያለው እግዚአብሔር። መጠቀሚያ ዕቃዬ ሁን። እንዴት እንደምሰራ ላሳይሃለሁ። የማይሸመደድ አምላክ፣ አጥንተ ማትጨርሰው አምላክ። በዚህ በኩል ነው በዚህ በኩል ነው የሚሰራው ብለህ ደምረህ አትቀንሶም። እግዚአብሔር ከዚህ በፊት ተሰርቶ በማያውቅ መንገድ በአንተ በኩል ደግሞ መጥቶ ይሰራል። እንደዛ አለው እግዚአብሔር። የሰለሞን ቤተ መቅደስ አይነት አይደለም እኔ የምሰራው፣ ሌላ አይነት ደግሞ እሰራለሁ አለው። የምፈልገው አይነት አድርጌ የምከበርበት ሰው ሲያይ አቤት የዘሩባቤል እጅ ስራ አይልም። እኔ የምከበርበትን እግዚአብሔር 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 የሚባልበትን ነው የምሰራው አለ።
እና እጅ አበድረኝ አለው። እሺ እግዚአብሔር ወይ እንካ እጅህን ሲለው የዘሩባቤል ልጆች ይሄን ቤት ጀምረታ የዘሩባቤል ልጆች እጅ አበድሮት እኮ ነው ዘሩባቤል እግዚአብሔር የመሰረት ድንጋይ ጥሎ የቤቱን መደምደሚያ አናቱን ጉልላቱን ደግሞ አስቀመጠ። እግዚአብሔር ነው ሰርቶ የጨረሰው። የዘሩባቤል ኪነ ህንጻ አይደለም ቤተ መቅደሱ፣ የእግዚአብሔር ዲዛይን ነው። እስቲ አሜን በሏ። ይህን ሁሉ ነገር የሚናገረው የሚቀጥለው ቁጥር ላይ ያለውንም ነገር መድኃኒት ለመስጠት ነው። ቁጥር 7 ላይ በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባኦት ሲባል ቁጥር 6ን ያነበበ ሰው ቁጥር 7 ነው። ቆይ ቀና በሉ። ቁጥር 7 አሁን እኛ አለን ኦልሬዲ መጽሐፍ ቅዱስ እጃችን ላይ ነው። ዘሩባቤል ትንቢቱን ከዘካርያስ አፍ ሲሰማ ቁጥር 6 ድረስ ነው የሰማው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባኦት ሲለው ዘሩባቤል ምንድነው የሚሆነው? እኛ ዘመን አይነት ክርስቲያን ከሆነ በዚህ ተፈልጎ ከሆነ ቦታ ነው የሚመጣው፣ ሩጦ ነው የሚጠፋው። በቃ እግዚአብሔር በመንፈሴ ነው አለኝ ላይጨበጥ ይችላል። በቃ ና አስጠራው። ኧረ ስለ እግዚአብሔር ቁጥር 7 አለው መልእክቱ። ተመልሶ መጣ። ታላቅ ተራራ ሆይ የሚል አለው እግዚአብሔር። መንፈሴን እልካለሁ በመንፈሴ ነው እምሰራው ሲል ዘሩባቤል አሜን ሲል ተራራ አለ አይደል ከፊታው ተግዳሮት አላስኬድ ያለ ቤተ መቅደሱ ተሰርቶ እንዳያልቅ ለ16 ዓመት ያስተጓጎለ እግዚአብሔር እያወራ ያለው እኮ ስለ ሰፈር ሰው አይደለም፣ ስለ ንጉሥ ነው የሚወራው። አትሰሩም ብሎ ያስተጓጎለው ታላቅ ተራራ ሆይ ዘሩባቤል ይላል። አሁንም ተራራ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ብለኸኝ አሁንም ተራራ ነው እግዚአብሔር ሆይ። ደሞስ ዘሩባቤል ሲጠራው ብቻ አይደለም ተራራ፣ እግዚአብሔርም ጠራው ተራራ ብሎ፣ ለዛውም ታላቅ ተራራ ብሎ። ትንቢት እኮ መልእክት እኮ ነው። ታላቅ ተራራ ሆይ ብሎ አሁን እግዚአብሔር ባይዘው ታላቅ ብሎ ቢጨርስ ኖሮ መልእክቱ ትንሽ ይጨንቀን ነበር። ታላቅ ተራራ ሆይ ጋር ነው የቀረው መልእክቱ። አንተ ምንድነው የሚላለው ቀጥሎ? እስቲ አሜን በሏ። የሴንቴንስ ኮንስትራክሽኑ ልክ አይደለም አይደል? ታላቅ ተራራ ሆይ ከተባለ እኮ ነው የሚባለው። እግዚአብሔር መጣ አንተ ምንድነህ ይባላል እንዴ? ታላቅ ብለህ ምንድነህ? ልክ አይደለም አይደል? እንትኑ ታላቅ ተራራ ሆይ ትሎ ተራራው ራሱ ንጉሱ ማለት ነው። የነሱ አምላክ ራሱ አሞግሶ ነው የሚጠራኝ ሲል ወዲያው ንጉሱ ብሎ ግሮሮን ጠርጎ ሳይጨርስ ምንድነህ ይላል እግዚአብሔር ጸባኦት። በዘሩባቤል ፊት ደልዳላ ሜዳ፣ እግዚአብሔር ፊት ተራራ የለማ። ዘሩባቤል ፊት ነው ተራራ ያለው። እግዚአብሔር ተራራ የሚባል ነገር አያውቅም፣ የለም እሱ ጋር። እግዚአብሔር የጠራው ዘሩባቤል አይን ውስጥ ሆኖ ነው። ከዚህ በፊት እኮ ነግሬያቸዋለሁ። እግዚአብሔር ዝቅ ብሎ ዘሩባቤል አይን ውስጥ ሆኖ እንደዚህ ያለና ዘሩባቤል ተራራውን በሚጠራበት ጠራው። ታላቅ ተራራ ይላል ዘሩባቤል። እግዚአብሔር ታላቅ ተራራው ያለው አቤት አለ ተራራው። ከዛ እግዚአብሔር ቦታው ላይ መለሳለና እንደዚህ ያየው አንተ ምንድነህ? በዘሩባቤል ፊት ከላይ ምንም ነገር ተራራ አይደለም ሜዳ ነው። ባይዘው በደም ጂኦግራፊካሊ እንትን የሚያቅሰው ካላስረዳህ በቀር አውሮፕላን ላይ ሆነ ቶ ሶስተኛ ሰማይ ዙፋን ላይ ተቀምጣ አይደለም። አውሮፕላን ላይ ሆነ ራሱ እንዲህ ስታይ በእግዚአብሔር ዙፋን ላይ በዘው መሬት ራሱ ነጥብ ናት፣ እንኳን ተራራ ልትለይ። ስሙ ብሩክ ይሁን። ግን አይ ኮንቴክስቹዋል ነው። እግዚአብሔር አውዳዊ ነው። በአንተ አውድ ይመጣል። አሁን እግዚአብሔር ዝም ብሎ በራሱ ቢናገር አትግባባም። እኔ እዚህ ጋር የተራራው ሆኖብኛል፣ እግዚአብሔር የሚናገረው ደግሞ ስለ ሌላ ነገር ነው። ስለዚህ በእኔ አውድ ገብቶ ታላቅ ተራራ ሆይ ሲል አቤት አንተ ምንድነህ ያለ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ተራራ የሆንክበት ቤተ መቅደሱን እንዳይሰራ አይደል? የዘሩባቤል ልጆች ቱንቢውን ያነሳሉ፣ ይለካሉ፣ የመጨረሻውን የመደምደሚያ ድንጋይ ይገጥመዋል። በቃ ስራው ያልቃል አለ እግዚአብሔር። ክብር ለኢየሱስ ይሁን። ድንጋዩ ብሎ የሚያነሳት አንድ ሐሳብ አለች። የተመረጠ ድንጋይ ነው ቃሉ። ትክክለኛ ቃሉ የሚጠቀመው የዕብራይስጡ ቃል ላይ የሚጠቀመው ትክክለኛ ምንድነው የሚለው? መደምደሚያ ድንጋይ የሚለው የተመረጠ ድንጋይ ነው። በዚህ ትክክለኛ ቃሉ የሚለው የተመረጠ ድንጋይ
የተመረጠ ድንጋይ ዘሩባቤል የተመረጠ ድንጋይ አንስቶ ቤተ መቅደሱ ላይ ይገጥመዋል። ቃሉ የተመረጠ ድንጋይ ኖርማል ድንጋይ አለ፣ ለመገንባት የሚሆኑ ድንጋዮች አሉ። የተመረጠ ድንጋይ ማለት ኮርነር ስቶን ማለት ነው። ኢየሱስ ደግሞ ከዚህም በፊት እንዳወራነው the chief cornerstone ነው። የተመረጠ የማዕዘን ራስ ድንጋይ ደግሞ ክርስቶስ ነው። የቤተ መቅደሱ የመጨረሻውን መደምደሚያ መዝጊያውን ዘሩባቤል አንስቶ ይገጥመዋል። ያልቃል ስራው አለ እግዚአብሔር። ከዛ በኋላ የሚቀጥለው የክብር ምዕራፎች ናቸው። ከዚህ በኋላ እነ ዘሩባቤልና እነ ኢያሱ የተቀቡ የእግዚአብሔር አገልጋዮች እንደሆኑ እግዚአብሔር መሰከረ። ቴስቲሞኒ ነው የሰጠው። ሁለቱ የወይራ ዛፎች ምንድናቸው ሲል ሁለቱ የተቀቡ አገልጋዮች ናቸው። የሰማይና የምድርን ጌታ እግዚአብሔርን ለማገልገል የተቀቡ ሁለት አገልጋዮች ናቸው። የመጨረሻው ድንጋይ ተብሎ የተጠቀሰው ግን የተመረጠው ድንጋይ የማዕዘን ራስ መሆን የሚችለው ድንጋይ ነው። ክብር ለእግዚአብሔር ይሁን። ቤቱ በጣም አምሮ ተውቦ ቢገነባም እግዚአብሔር መሃሉ ላይ ከገባበትና በእግዚአብሔር እጅ የሚገነባ ከሆነ የተመረጠውን ድንጋይ ቦታው ላይ ያስገባዋል። ቤቱ በሙሉ ቁመናው ውብ ሆኖ እንዲጠናቀቅ ያንን የተመረጠ ድንጋይ እግዚአብሔር በመንፈሱ በዘሩባቤል እጅ በኩል በመንፈሱ አድርጎ ያስገባዋል። ቱምቢውን ይዞ አስተካክሎ እንዳይዛነፍ እስኳድራ እንዳይስት በጣም በተስተካከለ መንገድ አድርጎ ቦታው ላይ ያስቀምጠዋል። ቤቱ ራሱ ይገጥማል። ያኔ እግዚአብሔር ይመሰገንበታል። የተመረጠው ድንጋያችን እሱ ስለሆነ የፈለገ ያክል በጣም ውብ ብናረገው በጣም ቆንጆ አድርገን ብንሰራው ክርስቶስ ኢየሱስን መካከለኛ ካላደረገ ምንም ነገራችን በዜሮ ነው የሚባዛው። እንዳልኳችሁ ነው። የሰውን አእምሮ በጣም ቻሌንጅ ልታደርጉት ትችላላችሁ፣ ህይወቱን ግን አትለውጡት። በጣም ሰው ሊደመምባችሁ ይችላል፣ የሰውን ህይወት ግን መለወጥ አትችሉም። ክርስቶስ ኢየሱስን መካከለኛ ካላረግነው ቸርች መሆኑ ይቀራል፣ ሶሻል ክለብ ነው የሚሆነው። መንፈስ ቅዱስ በመካከላችን ለመኖሩ ማረጋገጫ የክርስቶስ ኢየሱስ መክበር ነው። ኢየሱስን ሁል ጊዜ መሃል ላይ ያመጣል። ኢየሱስ ክርስቶስን ሁል ጊዜ ቺፍ ኮርነር ስቶን አድርጎ ያስቀምጠዋል። የተመረጠ የማዕዘን ራስ አድርጎ ያስቀምጠዋል። ያለ ክርስቶስ እንደማንችል ባዶ እንደሆነን ያስረዳናል። መንፈስ ቅዱስ ካለ የመንፈስ ቅዱስ ትልቁ ስራው እሱ ነው። አዲስ ኪዳን ላይ በቀደመው ኪዳን እንደነዚህ አይነት ነቢያቶችን እንደነዚህ አይነት አባቶችን እየቀሰቀሰ ስለሚመጣው መሲህ ያናግራል። ቤተ መቅደሱን ያስገነባል። አዲስ ኪዳን ኢየሱስ ክርስቶስን ያከብረዋል። በመካከላችን ኢየሱስ ክርስቶስን ያከብረዋል። ክርስቶስ ኢየሱስን መካከለኛ ያላደረገ የትኛውም ነገር በእግዚአብሔር ፊት አቅምም ተቀባይነትም የለውም። እግዚአብሔር አይቀበለውም። ኢየሱስ ክርስቶስ መሃል ላይ ከከበረ ደግሞ እንደምታውቁት እኛ በተወሰነ መንገድ እየደከመን ዝቅ እያልን እሱ ብቻ እየደመቀ ይሄድና መጨረሻ ላይ ያጠፋናል። እስቲ አሜን በሏ። መንፈስ ቅዱስ ለመኖሩ ማረጋገጫ እሱ ነው። ኢየሱስን መውደድ ውስጣችሁ ያስቀምጣል። ያለሱ አልችልም የሚል ውስጣችሁ ያስቀምጣል። እሱ ከሌለ እኔ መኖር አልችልም እንላለን። ያለ ምንም ነገር ብለን እንዘምር የለ እንዴ? መኖር እችላለሁ። ትክክል እኮ ነው። አጣለሁ ብሎ ያላሰበው ነገር ሰው ሲያጥ እኔ ይሄን ነገር ባጣ እሞታለሁ የሚል ሰውዬ እንደሱ አይነት ብዙ ነገር አጥቶ እግዚአብሔር አበረታኝ እያለ ይኖራል። ይቻላል። ያለ እግዚአብሔር ግን አትቻል። መንፈስ ቅዱስ ህይወት ላይ መኖሩን የምታረጋግጠው እሱ ነው። አንዳንድ አክቲቪቲዎች ላይ በጣም ጎበዝ መሆን አይደለም፣ ኢየሱስ ክርስቶስን መካከለኛ ማድረግ። እስቲ አሜን በሉ። መልእክታችሁ፣ ጸሎታችሁ፣ አገልግሎታችሁ፣ የህይወት አቋማችሁ፣ ፍላጎቶቻችሁና መድረስ የምታስቡበት ቦታ ክርስቶስን መካከለኛ ያደረገ መሆን አለበት። አለበለዚያ በድካም እንዳይሆን ማለት ነው። በጣም ደጋግመን የምናደርገው ነገር በደጅ ያሉም ሰዎች ተመሳሳይ ደጋግመው ሊያደርጉት ይችላሉ። ምንድነው ልዩነቱ? ህይወት ያለ ኢየሱስ ድካም ነው፣ ያዝልሃል።
የሆነ ቀን ደግሞ ትስታለህ። የሳትክ ቀን ገደለኝ በቃ ነው የምትለው። መንፈስ ቅዱስ ሕይወታችን ነው። ክርስቶስ የቤተ ክርስቲያን ራሷ ነው። መንፈስ ቅዱስ መኖሩን የምታውቀው ኢየሱስን ያከብረዋል። ኢየሱስን በሕይወት ላይ ያከብረዋል። ኢየሱስን በምትፈልገው ነገር ላይ ያከብረዋል። ምኞት በሙሉ ተሰብስቦ እሱን ከማወቅ ጋር ይያያዛል። ጳውሎስ እንደሱ አይደል እንዲሆነው? እንደሱ እኮ ነው የሆነው። ሕግን በመጠበቅ ፈሪሳዊ ነኝ አለ። አትደርሱብኝም አለ። ሕግን በመጠበቅ ቢዳን ይኔን አትደርሱብኝም። ደግሞ የቢንያም ወገን ነኝ። ቢንያም ዝም ብሎ ወገን እንዳይመስል፣ የመጀመሪያው እስራኤል ንጉሥ የተገኘው ከቢንያም ወገን ነው። ሳኦል እኮ የቢንያማዊ ነው። የቢንያም ወገን የተመረጥኩ ንጉሥ ሲባል እኛ ቤት የተመጣው መጀመሪያ ግን ያለ ነቀፋ የጠበቀ ፈሪሳዊ፣ እንከን የሌለብኝ የቤተ ክርስቲያን አሳዳጅ ድርድር አደረገውና ይህንን ሁሉ ወደር ከሌለው ከጌታ ከኢየሱስ መገለጥ ጋር ሳያይዘው ከንቱ ነው። እስቲ አሜን በሉ። ሪቹዋልስ ዊዛውት ክራይስት፣ ድግግሞሽ፣ ያንተ ፐርሰናል አቺቭመንት ያለ ክርስቶስ ባዶ ነው። እነዚህ አይጠቅሙም አይደለም ያለው ጳውሎስ። ከኢየሱስ ጋር ሲነጻጸር ግን ለመዳን በእግዚአብሔር ቤት ውስጥ ላለ ጉዳይ በፍጹም። ለዛ ነው ማዕረግ በጣም ይጠቅማል። መማር ምንም ጥርጥር የለውም። ተማሩ ባካችሁ። በእውነት እግዚአብሔርም ይሹማችሁ ያክብራችሁ። ለመቼ ነው የሚጠቅመኝ? ጥላሁን ለሰባው መሬት ላይ ላለው እዚህ ቤት ስንገባስ ተመሳሳይ 3 PhD የጫነውም ትምህርት ያልቆጠረውም ሁሉም ሰው እዚህ ቤት እኩል ነው። በጣም ባለጠጋ እግዚአብሔር ያርጋችሁ። በጣም ባለጠጋውም ሰውዬ መንገድ ላይ የሚተኛውም ሰውዬ እዚህ ቤት እኩል ነው። ያገኘው ገንዘብ ለመዳን ምንም አያዋጣም። የተማርከው ትምህርት ዘር ቆጠራ ለመዳን ምንም አያዋጣም፣ አይጠቅምህም። ይህንን ሁሉን ሰበስብና ከኢየሱስ ክርስቶስ ጋር ስናነጻጽረው እንደ ጉድፍ በእውነት ኢየሱስ ጌታ ነው። ምንም ነገር ኢየሱስ ከሌለበት ጳውሎስ ጉድለት ነው አለና ጉድፍ ነው። ምን አለ አንዱ ቢበቃው? ጉድፍ ምንድን ነው አታውቁም አይደል? ጉድፍ እኮ ተው፣ ከሰውነት የሚራገፈውን ተውና ተጠርጎ በቤት ውስጥ የማይጠቅም ነገር ነው ጉድፍ አይደል ያለው ጳውሎስ። ጉድለትስ ይኸው ሰው ሙላቴ የሚለውን ሰብስበው ጳውሎስ አረ ጉድለት ነው ባዶ ነው ያለ ኢየሱስ ና እስቲ አሜን በሏ። እግዚአብሔር እነ ዘሩባቤል ጋር መጥቶ ኮንቪንስ የሚያደርጋቸው በዚህ ነው። ቤተ መቅደሱን ገንብታችሁ በእንጨት ሰርታችሁ ድንጋይ ድርድራችሁ ሌላውን ነገር ሰርታችሁ መንፈሴ ከሌለበት የማዕዘን ራስ ድንጋዩ ከሌለበት የኔ ሕይወት ካልፈሰሰበት ምንድነው ትርጉሙ? እንደሱ አይነት ያማሩ ቤቶች በምድር ላይ በጣም ብዙ አሉ። ቤቱ የሆነ ነገሩ አይደለም እኔ የሚማርከኝ። ዲዛይኑን ከኔ ወሰዱ፣ እኔ ልስራው፣ ልኑርበት፣ ልደርበት። ቤተ መቅደስ የሚሆነው ህንጻው ብቻ አይደለም፣ እኔ ሳድር ነው ገብቼ። አሜን ነው። ያለ ኢየሱስ በእውነት በጣም ብዙ ቦታ ልትንከራተቱ ትችላላችሁ። ምናልባት እኛ መካከል እንግዶች ካላችሁ በጣም ብዙ ቦታ ሰው እረፍት ለማግኘት በጣም ብዙ ርቀት ይሄዳል። የምትደርስበት ነገር እስክትደርስበት ነው የሚያጓጓ እንጂ ያገኘው ሰዓት ደግሞ ከመጀመሪያው ልቅ የባሰ ሌላ ሲቃይ ነው ልብ ላይ የሚያስቀምጥብን። ሌላ ምጥ፣ ሌላ ጭንቀት፣ የመኖር ተስፋን ነው የሚያሟጥጥብን። ኢየሱስ ጋር ስትመጣ ወደ እኔ የመጡትን መልሼ አላስወጣቸውም አለ። እውነተኛና ዘላለማዊ እረፍት ኢየሱስ ጋር አለ። ኢየሱስ ጋር ኑ፣ ወደ ኢየሱስ ኑ። በነፃ ነው። ምንም ነገር ዓለም በነፃ አሰጠን። ስትቀበላት ታስከፍልሃለች። መጨረሻ ላይ ደግሞ የሰጠችንም ከነ ህይወት መልሳ ትወስደዋለች። ኢየሱስስ ሪተርን አይፈልግም፣ እንዲሁ ነው የሚሰጥህ። በመጥራቱ የማይጸጸት አምላክ፣
ለምን አዳንኩት እማይል አምላክ ድነትን፣ የዘላለም ክብርን፣ የዘላለምን ሕይወት በነጻ ጴጥሮስ እንዳለው በእኛ ላይ አፈሰሰዋል። እግዚአብሔር እላያችን ላይ አፍስሶታል። ይህን ለማድረግ ጥሌ ምን ላርግ? ምንም አታርግ። እጅን አንስተህ እና ወደ ልቤ ግባ በለው። ከዛ በኋላ ሲገባ ምን እንደሚያደርግ አንተ ታያለህ። ሕይወትን ይቀይረዋል። እውነተኛ ረፍት ኢየሱስ ጋር ብቻ ነው ያለው። እውነተኛ ሰላም ከመንፈስ ቅዱስ ጋር ብቻ ነው ያለው። ዓለምን አትችለውም፣ ሰይጣንን አትችለውም፣ የዚህን ዓለም ነገር አትችለውም። ኢየሱስ አንተ ጋር ሲገባ ድል ታረገዋለህ። እስቲ ጮክ በሉና ኢየሱስ በሉ። የለም ሌላ ከኢየሱስ ውጪ የለም። ደጋግመን የምንለው ሌላ አተን እንዳይመስል ስለሌለ ነው። የለም ፈልግ የለም። የሆነ ጊዜ ጀምረዋል፣ የሆነ ጊዜ አብቅቶላቸዋል። ሲዝናል ናቸው። የት ጋር እንደጀመረ አታውቀውም። መጀመሪያ የለውም ራሱ አይገባኝም። እኔም ምክንያቱም ምንም ነገር ጀምሮ ነው የማውቀው። እኔም ጀምሬ ነው። ጭንቅላቴም ጀምሮ የሚጨርስ ነገር ብቻ ነው እንዲያውቅ ተደርጎ የተሰራው። ዘላለም ገብቶ አይደለም በርቶልህ ነው። ኢተርኒቲን አንደርስታንድ አታደርገውም። ኢንላይትድ ነው የሚያደርግ እግዚአብሔር። ብርሃን በርቶልን ነው። አሁን ለሌላ ሰው ስታወራ አትፍረድበት፣ ልክ አይደለም ሲል ብርሃን ነው ይሄ። በርቶልን ነው። መጀመሪያ የለውም፣ መጨረሻም የለውም። የኛ አይነት አምላክ በዘላለም ውስጥ የለም። እግዚአብሔር ብቸኛ ነው። ያለሱ ምንም ነገር ሲኦል ነው፣ ሞት ነው። እግዚአብሔር የሌለበት ሕይወት እታች ተጥለ እሳት ባህር ውስጥ አይደለም ኤክስፔሪየንስ እኮ የሚያደርገው ሰው። መሬት ላይ ያለ እግዚአብሔር ሰው እንዴት መኖር ይችላል? ሲኦል፣ ሊትራሊ ሲኦል። ከአንዱ ለማምለጥ አንዱ ውስጥ እንደዚህ እኮ ነው። እንደ ፔንዱለም እየተወዛወዘ እኮ ነው የሚኖረው። ጌታ ጋር ስትመጣ ጸጥታው ራሱ ደጅ አይደለም እኮ ውስጥ እኮ ነው ጸጥ የሚል። እዚህ ውስጥ እኮ ዝም ብለህ ትስቃለህ። ደሞስ ይጋባል። ጠጋ ስትል ምንድን ነው ይላል። ሳገኝ ዝም ብሎ ጸጥ ይላል። ደስ ይለኛል ይላል። እኔም ብሎ የመጣ ጊዜ ነው ደስ የሚያሰኘው። እሱን ተቀበለዋ። አንተ ጋር ጠጋ ሲል እኮ ራዲየሱ ነው፣ ስፌር ኦፍ ኢንፍሉዌንሱ ነው፣ ተጽዕኖ የሚያደርግበት ክልል ነው። አንተ ገብተህ ቁጭ ስትል ይላል። ወተህ እስክትሄድ ምንድን ነው እባክህ አንተ ይላል። ወተህ ስትሄድ አያውቀውም። ምንድን ነው ተበጠበጠ? ያ ልጅ ሲመጣ ነው ቁጭ አድርገው። ምንድን ነው አንተ ስትመጣ ሰላም ኢየሱስ ነው እና አስገባውና ቋሚ ሰላም። ለምን ሰው ትከተላለህ? ቋሚ ሰላም ይዘው የምትዞረው ሰላም፣ አብሮ የሚኖር ሰላም ከውስጥ ወደ ውጭ። እኔ የምሰጠው ሰላም ዓለም እንደሚሰጠው ዓለም የሚሰጠው ሰላም አለ። ኦፍ ኮርስ የ5 ደቂቃ ሰላም በሆነ ነገር በኃጢአት በምናምን የ5 ደቂቃ ሰላም። ከዛ ሲወስድብስ ባክፋየሩ ሊያጠፋ እኮ ነው የሚደርሰው። ሆነ የምትለው ጌታ የሚሰጥ ሰላም ዘላለማዊ ነው። ኢንተራፕት አይደረግ። መሬት ላይ ያለ መከራ እንዳይመስል ሞት አይረብሸው። ሞት መጣ ሲባል ክርስቲያን መሄዴ ነው የሚለው። በዚህ ሞት አይበጠብጠውም። እንኳን እዚህ መሬት ላይ ያለ የእንትና ሲጎነትል ሰላም የተበጠበጠ እንዳትሉ በስተት እኔ የምኖርበትን ሰላም አይደል ያለው ኢየሱስ። ኢየሱስ ምን አይነት ሰላም? እኔ ሰማይ የምኖርበትን አለ። ለእናንተ ሰጥቻችኋለሁ። ሰማይ ተረብሾ ያውቃል? ሰይጣንና መላእክቱ እኮ ረብሸው አይደለም ባይዘው የወደቁት፣ አስበው ነው የወደቁት። ጦር አሰባስበው ተዋግቶ እንዳይመስል የጣለው እግዚአብሔር ሲያስብ በልዑል እመሰላል ሲል አይኑን ሲገልጥ መሬት ነው። ምን ተፈጠረ አላቸው። ሲሶ አብሮ ያሰባል። ምን ነው የተፈጠረው? አላወቅም አንተ ማለት እግዚአብሔር ጋር ማንም አይዋጋም። እኩዬ የለውም። እስቲ አሜን በሏ። መለኮት አይደለም ሰይጣን። ለዛ ነው በቅጽበት እሳትን ከውስጥ አወጣው አመድህ ቀረ አለው። እንደዚህ ፕራይድፉል ያደረገ እኮ እኔ ያስቀመጥኳት እሳት ናት አለው። እሳቷን አወጣት ከውስጡ ዶብ ሲል ቡና አለ። አቧራ አመድ
ሕዝቅኤልና ኢሳይያስ ነን እሳትን አወጣው አመድ ቀረ ይላል። አመድ ደግሞ ወዝ ያለው አመድ ነው ያላቅ አመድ ወዝ ያለው አላቅም። ሰይጣን ከላይ እንትን የሆነ የተቀባባ ነገር ካለው ባይዘው ማስካርጎ ነው። አመድ ነው ኦሪጂናሊ ውስጡ አመድ ነው። ስለዚህ ቶሎ ሽሹ ወደ ጌታ። እስቲ አሜን በሏ። ጮክ በሉና ኢየሱስ ያድናል በሉ እስቲ። ድገሙና ኢየሱስ ክርስቶስ ጌታ ነው በሉ እስቲ። እንኮራለን እንኳን የሱ ሆነ። ሃሌሉያ! ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም ቦልድሊ ቀና ብለን የምናወራው ስለዚህ ብቻ ነው። ስለማንም ሰው እኔ እንደዚህ ላወራ አልችልም። ሊያፍር እችላለሁ። የሆነ ቀን ሊደክም ይችላል። ሰው አቅም ሊያጣ ይችላል። እውነቱን ነው ቢያጣ። ኢየሱስ ግን ለዘላለም ጌታ ነው። ከሰማይ በታች አለ። አዎ ከደመና በታች ከሰማይ በታች ማንም ከዚህ ስም በቀር ሊድን አይችልም አለ ጴጥሮስ። ይሄን ያለው ለማን ነው? ለሐና፣ ለቀያፋ፣ ለእስክንድሮስ፣ ለአይሁድ ሕግ መምህራን ሕጉና ቃል ሲሉ አትድንም አለው። በክርስቶስ ካላመንካው ቶራውን ተሸክመው ትሞታለህ አለው። የብሉይ ኪዳን ጥቅል ተሸክመ ይገላል አለው ተጭኖ። ኢየሱስ በላለው ታመልጣለህ። የዛን ሰዓት ገረፏቸልና ከካህናት ወገን ብዙዎቹ ለዚህ እምነት ታዘዙ ይላል። ታውቃለህ መንፈስ ቅዱስ ነው። ጴጥሮስ ተሸክሞት የሚሄደው ሕጉን ብቻ አይደለም፣ ቃሉን ብቻ አይደለም። መንፈስ ቅዱስ አብሮት አለ ሲናገረው ሁሉ ትክክል ነው።